ሁሉ ለጌታ ይሁን። ክብር ለማን ይሁንለት? እስኪ ለዚህ ጌታ ለታ ጭብጨባ ይጣል። ክብር ለኢየሱስ። እግዚአብሔርን እጅግ አድርገን እናመሰግናለን። በጌታ በኢየሱስ ሰላም እላለሁ። እንደምን ሰነበታችሁ? እግዚአብሔር በኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ማን ነው? በልማድ እንዳትሉት ጌታ ነው። አሜን። ክብር ለኢየሱስ። ጌታ የጌቶች ጌታ እግዚአብሔር ይባረክ። ጌታን እጅግ አድርገን ስለሰጠን ስለዚህ ድንቅ ጊዜ ድንቅ አምልኮ ጊዜ እንባርካለን። በእውነት አምልኮ መሪዎች ጌታ አብዝቶ ይባርካችሁ። አምሳሌ የጌታ ይባርክሽ ተስፍሽ። እንደገና ደግሞ በእውነት በጣም ድንቅ አገልግሎት ነው የተገለገልን ያለው ሚዲያ ሚኒስትሪ። እንደሁል ጊዜ በእውነት እግዚአብሔር ይባርካችሁ ማለት እፈልጋለሁ። አሹዬን ተፌልም አቢ እንዲሁም ከዛ ደግሞ ደመቀ የሚሰራው ስራ ቀላል እንዳይመስላችሁ። ደረጀም የለም። ጌታ ይባርካችሁ በሉልኝ። እነሱ በሙሉ የጸሎት ጓዱን የተለያየ አገልግሎት ዘርፍ ያላችሁ ዲያቆናት ሁላችሁንም ጌታ አምላክ አብዝቶ ይባርካችሁ። ጌታን እጅግ አድርገን እንባርካለን። የኔን ስራ ይኸውዬ በጣም ጌታ አብዝቶ ይባርክ። ስራውን በጣም ነው ያገለልክ። ኦልሬዲ ሰላም ተባባል ብሏል። ሁላችን እንቆምና ከእግዚአብሔር ቃል አንብበን እንጸልያለን። የላቀው መስዋዕት በሚል ባለፈው የጀመርነውን ዛሬ ምናልባት ጌታ ቢፈቅድ ልንጨርሰው እንችላለን። ካልሆነ የሚቀጥለው ሳምንት እንጨርሳለን ማለት ነው። ዕብራውያን 10 ከቁጥር 10 እስከ 18 ከ11 እስከ 18 ያለውን አነባለሁ። አብረን ማንበብ እንችላለን። ጌታ ይባርካችሁ። ከቻላችሁ አብራችሁ ብታነቡ ደስ ይለኛል። ዕብራውያን 10 ከቁጥር 11 እስከ 18 ካነበብኩ በኋላ እንጸልያለን። ሊቀ ካህናት ሁሉ ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል። ከዛ ወራት በኋላ ከእነሱ ጋር የሚገባው ኪዳን ይህ ነው ይላል ጌታ። በልባቸው ሕጌን አኖራለሁ በልቦናቸውም እጽፋለሁ ብሎ ከተናገረ በኋላ ኃጢአታቸውንና ዓመፃቸውን ደግሜ አላስብም። የእነዚህ ስርየት ባለበት ዘንድ ከዚህ ወዲያ ስለ ኃጢአት ማቅረብ የለም። ሃሌሉያ ሃሌሉያ ሃሌሉያ። በክብርና በምስጋና በልዕልና በኃይልና በስልጣን ከፍ ያልክ በዘላለም ተራሮች ላይ በድንቅ የምታበራ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ እግዚአብሔር ደግሞም ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረን። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉን በስልጣኑ ቃል የደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ተብሎ በተነገረለት በልጅ በኢየሱስ ሁሉ ክብር፣ ሁሉ ምስጋና፣ ሁሉ ውዳሴ፣ ሁሉ ዜማና ቀኔ ከዘላለም እስከ ዘላለም ዙፋን ስር ይቀመጥልን። አንተን የሚመስል አምላክ በላይ ቢሆን በሰማይ በታች ቢሆን በምድር ማንም የለም። ሰማይና ከሰማያት በላይ ያለው ሰማይ ይሸከም ዘንድ አይችልም። ጌታው አንተ ታላቅ ነህ። እሱ በምድር ክበብ ላይ ይቀመጣል ተብሎ እንደጻፈ በሰማይ በምድር በባህር በጥልቆች ሁሉ ላይ የፈቀድከውን የምታደርግ ከሁሉ በላይ የከበርክ ጌታችን በልጅ በኢየሱስ ክርስቶስ ሞትና ትንሣኤ
ልጆች አድርገን ጌታ እግዚአብሔር ሆይ የዘላለም አባት ጌታ እግዚአብሔር ሆይ የመረጥከን አምላካችን እግዚአብሔር እናመሰግንሃለን። ክብር ከዘላለም እስከ ዘላለም ላንተ ብቻ ይሁን። ጥበብና እውቀት ያንተ ብቻ ነው ጌታ። መገለጥ ጌታ ሆይ ካንተ ዘንድ ነው። አንተ በቃልህ መገለጥ ትናገረን ዘንድ የዘላለም አባት እግዚአብሔር ሆይ የቃል እውነት ይለቀቅ ዘንድ በናዝሬቱ በኢየሱስ ስም እንማጸናለን። መንፈስ ቅዱስ ሆይ ኢየሱስ ክርስቶስን ብቻ ክብረው በዚህ ቦታ የዘላለም አባት ማናቸው የጨለማ አሰራር የጨለማ ተግዳሮት በጌታ በኢየሱስ የተገለበጠ ይሁን። በኢየሱስ ስም ይገልበጥ። ወንዶች ሴቶች ልጆች ይባረኩ ጌታ የዘላለም አባት የማዳን እጅ ይዘርጋ ጌታ በነገር ሁሉ ስም ከፍ ይበል። የዘላለም አባት ጊዜው ሰዓቱን ሁሉ ተረከብ በጌታ በኢየሱስ ስም አሜን። ለጌታ ክብር እንስጠው። ክብር ሁሉ ለጌታ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ስላደረገው ስለሚያደርገው ስራ ሁሉ ጌታን እጅግ አድርገን እናመሰግናለን። ክብር ለኢየሱስ ይሁንለት። ሃሌሉያ። የላቀው መስዋዕት በሚል የጀመርነውን ተከታታይ ትምህርት ምናልባት ዛሬ እግዚአብሔር ከረዳን እንጨርሳለን። ካልሆነም ችግር የለም፣ እግዚአብሔር ይባላል። ለሚቀጥለው ሳምንት የቀረውን መጨረስ እንችላለን። ዛሬ ጌታ እራት አለ፣ እሱን አልተናገርንም፣ ይቅርታ ጠይቃለሁ። ክብር ለኢየሱስ ይሁን። ደግሞ በጣም እንወዳቸው እኔ ለመናገር አስቤ ነበር፣ ይኸው ተናግረው አይ ቲንክ አምሮ ላይ ወጣ ማለት በጣም እንወደው ወንድማችን ግርምዬ እንዲሁም ባለቤቱ መትዬ እንኳን ደህና መጣችሁልን። በጣም ነው የምንወደው፣ ሁልጊዜ እንድናያችሁ ነው። እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። ጌታ ይመስገን እና የጀመርነው የላቀው መስዋዕት በሚል የላቀው መስዋዕት የዕብራውያን ጸሐፊ በጣም የሚያስደንቅ ነው። እነዚህ ዕብራውያን ከጌታ ፈቀቅ ያሉ ናቸው። በተለያየ ምክንያት ማለት ወደ ቀደመው ስርዓት ወደ ሕግ ለመመለስ እንትን እያኮበኮቡ ያሉ ብዙ ሰዎች ስለነበሩ ዕብራውያን የጻፈ ማን እንደሆነ አናውቅም፣ ግን ማንም የጻፈው በመንፈስ ቅዱስ እንደተጻፈ እናውቃለን። እና ለእነሱ የመጣ መልእክት ነው። የሚገርም መልእክት ነው። እና ጌታ ኢየሱስ ክርስቶስ ኢንፋይነትሊ ከመረዳት በላይ የሆነ ትልቅ ነው የሚለው። ትልቅ መብለጥ አይደለም። ያው ኮምፓሪዝን ምንም እንኳን ማወዳደር ቢጀምርም እዚህ ጋር ግን ምንም ግንኙነት የለውም ከጌታ ጠርዙ አይደርሱ። ትልቅ ነው የሚለው። ኢየሱስ ትልቅ ነው። ከሊቀ ካህን ይበልጣል፣ ከነቢያት ይበልጣል። ሃሌሉያ! ከመላእክት ይበልጣል። ክብር ለኢየሱስ ይሁን። ከመቅደሱ ይበልጣል፣ ከመገናኛው ድንኳን ይበልጣል። ኢየሱስ ይበልጣል። ክብር ለኢየሱስ ይሁን። እልልታ፣ ጭብጨባ ለጌታ ለኢየሱስ ስም ይሁን። ከሁሉ ይበልጣል ወገኖቼ ጌታችን። በምንም ሊወድ ከመስዋዕት ከተደረገው ከማናቸው ሪቹዋልና ሃይማኖት ሁሉ በላይ ነው። ከኢያሱ ከሙሴ ከሕጉና ከመስዋዕቱ በላይ ነው ይላል። ይህንን ነው ሐቅ የሚያጎላው በዚህ ቦታ ላይ። ትንሽ ወደ ኋላ ሄጄ ትንሽ እንደው እንትን ለማድረግ እፈልጋለሁ ማለት ነው። የጀመርነው የላቀው መስዋዕት በሚል ዕብራውያን 10 ከቁጥር 1 ጀምሮ ነው። ክብር ለኢየሱስ ይሁን። የዕብራውያን ምዕራፍ 10 በብሉይ ኪዳን ይቀርቡ ከነበሩት ፍጹም ካልሆኑ መስዋዕቶች ተቃራኒ የኢየሱስ ክርስቶስን ፍጹም መስዋዕትነት ያጎላል። ፍጹም ጌታችን የላቀ የክህነት አገልግሎቱ ከላቀ ስርዓት ጋር ካሮን ሳይሆን ከመልከ ጼዴቅ ወገን የመነጨ ጌታችን ኢየሱስ ክርስቶስ በምንም ተአምር የክህነት አገልግሎት ሊያገለግል አይችልም። በእስራኤላውያን ባህል በእነሱ ስርዓት፣ ምክንያቱም ከሌዊ ወገን የሆነ ነው ክህነትን የሚያገለግል።
ጌታችን ኢየሱስ ክርስቶስ ግን ከሌዊ ወገን አይደለም፣ ከይሁዳ ነገድ ነው። ክብር ለጌታ ይሁን። ግን የሚያስደንቀው እንደ መልከጼዴቅ ስርዓት ይላል። መልከጼዴቅ ኢንካርኔት ገና ጌታ ከመምጣቱ በፊት የሱ ምሳሌ የሆነ ነው ብለን እናምናለን። አንዳንዶቹ እንደውም ጌታ ነው ይላሉ፣ አናውቅም። እንደ መልከጼዴቅ ሹመት ለዘላለም ካህነት ብሎ ማለ አይጸጸትም ይላል። የክህነትም የንግስናም አገልግሎቱም አንድ ላይ ሊሰራ የሚችለው ኢየሱስ ብቻ ነው። ክብር ለኢየሱስ ይሁን። በዕብራውያን መጽሐፍ ላይ በደንብ በጽኑ ይሄ ነገር ተጠቅሷል። ይህ ሁሉ የተመሰረተው ታዲያ እዚህ ምዕራፍ ዋና ርዕስ ሆነው በላቀው መስዋዕት ላይ ነው። የኢየሱስ ክርስቶስ መስዋዕት ከብሉይ ኪዳን መስዋዕቶች ለምንድን ነው እጅግ ይበልጣል የምንለው? ሶስት ዋና ዋና ምክንያቶች አሉ። አንደኛ የክርስቶስ መስዋዕት ኃጢአትን ያስወግዳል። ምንም አይነት መስዋዕት ኃጢአትን አያስወግድም ወገኖች። ምንም አይነት ሪቹዋል ማለት ነው። ዛሬ ሰዎች ካለ ኃጢአት ወቀሳ የተነሳ ለብዙ መላእክት ለሰዎች ሳይቀር እንኳን ብዙ አይነት መስዋዕት ሲያደርጉ ታያላችሁ። የሚገርም ነው። ምናልባት ብዙ የዛሬ አእምሮ ሕክምና የአእምሮ ታማሚዎች ከዚህ ጋር የተያዘው ችግር ቢቃለል እና በእውነት እግዚአብሔር አምላክ ያንን ወቀሳ ከላያቸው ላይ ቢያነሳ ብዙዎች ጤነኞች ይሆናል። የሰው ልጅ ትልቁ ችግር ኃጢአት ነው። አንድ ሰው ምንም አይነት ሃይማኖት ቢኖረው ኃጢአትን ለማሸነፍ ካልቻለ ምንም ዋጋ የለውም ሃይማኖት። ሰው በተፈጥሮ ኃጢአተኛ ነው። በምርጫው ኃጢአተኛ ነው። በተፈጥሮ ኃጢአተኛ ነው። ኃጢአተኛ የሆነው ደግሞ ኃጢአት ስለሰራን አይደለም፣ ኃጢአተኛ ስለሆነ። አሜን። እንትን ይመስላል፣ ፓራዶክስ ይመስላል። ኃጢአት የምንሰራው ኃጢአተኛ ስለሆነ ኃጢአተኛ ስለሆነ ክብር ለጌታ እንጂ ኃጢአት ስለሰራን አይደለም ኃጢአተኛ ነው። እና በዚህ ርዕስ ውስጥ የላቀው መስዋዕት አስፈላጊነቱን አይተናል። የብሉይ ኪዳን መስዋዕቶች ደካማ የሆኑት ምንም እንኳን በጌታ የታዘዙና ለብዙ ዓመታት የቆዩ ቢሆኑም እነዚህ መስዋዕቶቹን ወደ ባዶ ስነ ስርዓት አይሁዶች ለውጧቸው እንደነበር እናያለን። ባለፈው በደንብ አይተናል። ግን ብዙ ቅን ልብ ያላቸው አይሁዶች መባቸውን ወደ እግዚአብሔር አቅርበው እንደተባረኩ የእግዚአብሔር ቃል እናያለን። የብሉይ ኪዳን መስዋዕቶች ደካማ እንዲሆኑ ያደርጋቸው የተፈጥሮ ባህሪያቸው ሕጉ ሊመጣ ላለው ለበጎ ነገር ጥላ እንጂ የነገሩ እውነተኛ አካል አልነበር። የመስዋዕቱ ስርዓት ጌታችን በመስቀል ላይ ለሚፈጽመው ስራ እንደ ምሳሌ ወይንም እንደ ምስል የሚያገለግል ነበር። ይህም ማለት ስርዓቱ ጊዜያዊ ነው። ስለሆነም ዘላቂ የሆነ ነገር ሊያከናውን አልቻለም። መስዋዕቶች ዕለት ዕለት የስለት ቀን የሚባለው በዓመት አንዴ ማለት ነው። በዓመቱ 7ኛ ወር ላይ the day of atonement የሚባላል በእስራኤል እና በሙሉ የስርየት ቀን ይባላል። እና በጣም የሚያስገርም ነው። በዓመት አንዴ ነው ሊቀ ካህኑ ወደ ቅድስተ ቅዱሳን ገብቶ የሕዝቡን ኃጢአት እና በደል የሚያስተሰርይ እና ሕዝቡ በሙሉ ይገኛል። የስርየት ቀንም በየዓመቱ የሚደጋገም ነው። ይህም ደግሞ ድክመቱን ነው የሚያሳየው። የእንስሳት መስዋዕት የሰውን የጥፋተኝነት ስሜት በፍጹም ሊያስወግድ አይችልም። እግዚአብሔር በእርግጥ ለሚያምኑ አምላኪዎች በብሉይ ኪዳንም ቢሆን ይቅርታን ተስፋ ሰጥቷል። ይሄ ሕጋዊ ይቅርታ ነው እንጂ ከሰው ልብ ውስጥ የጥፋተኝነት ስሜት ማስወገድ አልነበረም። ሙሉና የመጨረሻ የይቅርታ ውስጣዊ ምስክርነት አልነበረውም። ሰው የኃጢአት ሕሊና የለኝም ማለት አይችልም የብሉይ ኪዳን አምላኪ ማለት ነው። ለዚህ ነው ደጋግሞ መስዋዕት ማቅረብ የሚያስፈልግ። ስለዚህ ዓመታዊ ኃጢአትን
የስርየት ቀን የሚባለው ኃጢአትን ማሳሰብ ብቻ ተብሎ ቢጻፍ ጥሩ ነው። በየዓመቱ መደጋገሙ ያለፈው ዓመት መስዋዕትም ስራውን እንዳልጨረሰ ማስረጃ ነው። እውነት ነው። የህዝቡ ኃጢአት ይሸፈን ነበር፣ ነገር ግን አይነጻም ነበር። ህዝቡ የእግዚአብሔር የይቅርታና የተቀባይነት ውስጣዊ ምስክርነት አላገኙም ነበር። ስለዚህ የተሻለ መስዋዕት ያስፈልገን ነበር። ክብር ለጌታ። የኮርማዎች የፍየሎች ደም ኃጢአትን ሊያስወግድ አልቻለም። ሊሸፍን ፍርድን ሊያገዘገይ ይችላል። ትንሽ አፒዝ ይሉታል። ጌታችን ያው የእግዚአብሔርን ቁጣ ሊያዘገይ ይችላል፣ ነገር ግን ቤዛነትን ሊያመጣ አይችልም። ሌላው የዚህ የላቀው መስዋዕት ዝግጅት መስዋዕቱን ያዘጋጀው እግዚአብሔር እንጂ ሰው አይደለም። እግዚአብሔር ቃል እንደሚለው ስጋን አዘጋጀልኝ ይላል። በኢየሱስ ክርስቶስ ስጋ መልበስ ላይ የተመሰረተ ነው። ኢየሱስ ክርስቶስ የብሉይ ኪዳን መስዋዕቶች ፍጻሜ መሆኑን በግልጽ ነው የሚያሳየው። ክብር ለኢየሱስ ይሁን። ዛሬ የጀመርነው ባለፈው ስጋን አዘጋጀልኝ ይላል። ክብር ለኢየሱስ ይሁን። ስጋን አዘጋጀልኝ ይላል። በዚህ በመጀመሪያው ክፍል ላይ ጸሐፊው እግዚአብሔር በብሉይ ኪዳን መስዋዕቶች ደስ እንዳልተሰኘ ሁለቴ ተናግሯል። ዕብራውያን 10 ቁጥር 6 ላይ ሄዳችሁ ስትመለከቱ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህ። በዛን ጊዜ ነው በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ። ቁጥር 8 በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህ እንደ ሕግ የሚቀርቡት ናቸው። ቀጥሎ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ክብር ለኢየሱስ ይሁን። የድሮች መስዋዕቶች ሕግ ባለመታዛቸው ባለመጠበቃቸው ቅን አምላኪዎች ስላሉበት ምንም ጥቅም አላገኙም ማለት አይደለም። ግን አምላኪዎቹ ታዛዥ ልብ ከሌላቸው እግዚአብሔር በመስዋዕቶች ብቻ ደስ አይሰኝም። ምንም ያህል መስዋዕት ቢቀር መታዘዝን ሊተካ አይችልም። የእግዚአብሔር ቃል አንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ እንዲህ ይላል። አንደኛ ሳሙኤል ምዕራፍ 15 ጌታችን በፈቃደኝነት ራሱን የሰጠው። አንደኛ ሳሙኤል አስራ 15:22 ሳሙኤልም በእውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? ነው መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል። አመፀኝነት ለሟርተኛን ኃጢአት፣ እልከኝነት ጣዖትን ተራፊምን እንደማምለክ የእግዚአብሔርን ቃል ንቀሃልና እግዚአብሔር ንጉሥ እንዳትሆን ናቀኝ ነው። ክብር ለጌታ ይሁን። ሁለተኛው ክፍል የክርስቶስ ኢየሱስ መስዋዕት ቁጥር 1 ማለት ነው። ኃጢአትን ሊያስወግድ የሚችል ግን አንድ ነገር ማለት እፈልጋለሁ። በተለይ እዚህ ሁለተኛው ክፍል ማለት ነው ዕብራውያን 10 ከቁጥር 11 እስከ 18 እንዲህ ይላል። ሊቀ ካህናት ሁሉ ዕለት ዕለት እያገለገሉ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግር መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና
መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል። ከዛ ወራት በኋላ ከነሱ ጋር የምገባው ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ፣ በልባቸው እጽፈዋለሁ ብሎ ከተናገረ በኋላ አመፃቸውና ኃጢአታቸውን ደግሜ አላስብም ይላል። የእነዚህም ስርየት ባለበት ዘንድ ከዚህ ወዲያ ስለ ኃጢአት ማቅረብ የለም ይላል። ክብር ለኢየሱስ ይሁን። የሚያስገርመው የመንፈስ ቅዱስ ምስክርነት ይላል። ስሉሱ አምላክ ነው የመሰከረው። በመጽሐፍ ቅዱስ እዚህ ዕብራውያን እንኳን የአብንም የወልድንም ምስክርነት ያላቸው እንደገና የመንፈስ ቅዱስ ስላሴዎች ናቸው የመሰከሩት ስለዚህ ኪዳን ማለት ነው። በዚህ ቦታ ላይ እንዳያችሁት መንፈስ ቅዱስ ይመሰክራል። በዚህ ቦታ መንፈስ ቅዱስ ስለዚህ ይመሰክርልናል ይላል። ከዛ በኋላ ከነሱ ጋር የሚገባው ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ፣ በልቦናቸው እጽፋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውን ደግሜ አላስብም ይላል። የእነዚህ ስርየት ባለበት ዘንድ ከእንግዲህ ወዲያ ስለ ኃጢአት መስዋዕት ማቅረብ የለም የሚለው ጌታ ኢየሱስ ክርስቶስ በየዓመቱ እየተሰቀለ አይደለም። አሜን። አንዳንድ ስርዓቶች አሉ በተለያዩ አብያተ ክርስቲያናት ማለት ነው በየዓመቱ የሚደረጉ ልክ ጌታ ሁል ጊዜ እንደሚሰቀል ማለት መስቀል ላይ እንደሚሰቃይ በየዓመቱ ማለት እንደዚህ የሚባል ነገር የለም። አንድ ጊዜ ያቀረበው መስዋዕት ለዘላለም ፍጹማን አድርጎናል። እስኪ ክብር ለጌታ ስጡት። አንድ ጊዜ የቀረበው መስዋዕት አንድ ጊዜ የቀረበው መስዋዕት ፍጹማን አድርጎናል። ክብር ለጌታ ይሁን። የእግዚአብሔር ቃል በዕብራውያን 5 ቁጥር 10 ላይ እንዲህ ይላል። የጌታ የእግዚአብሔር አብ ምስክርነትን ነው የምታዩት በዚህ ቦታ ስለዚህ ኪዳን እርሱም በሥጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እግዚአብሔርን ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝ ተማረ። ከተፈጸመም በኋላ እግዚአብሔር ይባርክሽ። አያችሁ፣ ጌታ ይባረክ። ዋይፍ ክብር ለኢየሱስ። ጌታ ይባርክሽ። ክብር ለጌታ። አንድ ነገር ልንገራችሁ። እንደሰው የተማርኩት ትምህርት እንደማያድነኝ በውል አውቄያለሁ። ታውቃላችሁ፣ ጠቢብ በጥበቡ አይመካ። ኃያል የተማርኩት አይ ቲንክ ይሄን ሐሳብ እንድናገር ኃያል በኃይሉ አይመካ፣ ባለጠጋ በብልጥግና አይመካ። ነገር ግን የሚመካ ፍርድን፣ ምሕረትን፣ ጽድቅን በምድር ላይ እኔ እግዚአብሔር የማደርግ መሆኔን በማወቁና በማስተዋሉ በእነዚህ መካ እኔን ደስ የሚያሰኙኝ እነዚህ ናቸው ይላል የሠራዊት ጌታ እግዚአብሔር። ክብር ይስጥ። አንድ ምስጢር ልንገርህ። በጣም በትምህርቴ ከሚመኩ ሰዎች አንዱ ነበር። ያ ቆይቷል ከፈረሰ በጣም በእውቀቴ በስራዬ በተለያየ አሁን ይገርማችኋል። ድሮ ማውቀው እንኳን የለም። እግዚአብሔር ቃል ጠየቁ በስተቀር ጠይቄ እሱ ካለ ትንሹ ነገር ጠፍቶብኛል። መቼ ነው? ትናንት ተፈተርኩ። ጥርሴን በጣም አሞኝ ነበር። ተፈተርኩና ምንድነው ጉዳዩ አለ። ጌታ ምን አለ? አሁን ዝም ብሎ ወደ እግዚአብሔር ነው መልከት ያለ። ብርቱ ጌታ፣ እውቀት ያለው ጌታ፣ ኃይለኛው እግዚአብሔር ነው። የሚያድነው እሱ ነው። ለእሱ ክብር ስጣለን። ክብር ለጌታ። የሚገርም ነገር አደረገ። ተፈወስኩኝ። ሐኪም ምንም ሊያደርግልኝ አልቻለም። ወገኖች፣ የእኛ ትምክህት በመሰረቱ ጌታ 100% በእሱ ላይ እንድንደገፍ ይፈልጋል እና ጌታ ይባላል። ሰውም በጥበብ ራሴ እውቀት ራሴ ማዳን እንደማልችል በውል ጠንቅቄ አጣጥሜ አውቄያለሁ ከጌታ በስተቀር። ክብር ከዘላለም እስከ ዘላለም እስከ ዘላለም ክብር ይሁን። ክብር ለጌታ ይሁን። ስለዚህ በዚህ ቦታ ላይ የክርስቶስ መስዋዕት ዳግመኛ ሁለተኛው ነጥብ መደገም አያስፈልገው። የብሉይ ኪዳን ካህናት ከታላቁ ከሊቀ ካህናችን ከኢየሱስ ጋር
ያነጻጽራል። በዚህ ቦታ ኢየሱስ ወደ አብ ካረገ በኋላ መቀመጡ ስራው መጠናቀቁን የሚያሳይ ማስረጃ ነው። እግዚአብሔር ይባል። ማንም ካህን ባይዞይ የመገናኛው ድንኳን ሆነ ቤተ መቅደሱ 3 ኮምፓርትመንት አለው። አንደኛው የውጭ አደባባይ የሚባለው ያው ማንም እስራኤላዊ ያለምንም ችግር የሚቆምበት የሚገኝበት፣ ሁለተኛው ግን ካህናት ብቻ የሚገቡበት ቅድስት የሚባላል ቅድስት፣ ሶስተኛው እና የመጨረሻው ቅድስተ ቅዱሳን የሚባል ሞስት ሆሊ የሚሉት ሆሊ ኦፍ ሆሊስ የሚሉት ሊቀ ካህኑ ከዓመት አንዴ ብቻ የሚገባበት ነው። በቅድስና በቅዱሳን ቅዱሳን መካከል ትልቅ መጋረጃ፣ በጣም ትልቅ፣ እኛ እንደምናስበው አይደለም። በጣም እንደውም ረሳሁት ምን ያህል ኪሎ እንደሚመዝን ማለት በጣም ትልቅ ነው። እንዲህ የምትሉት የምትነቀንቁት አይደለም። በቃ ትልቅ ነው። በቃ እንዲህ በቀላሉ የሚቀደድ ነገር አለ። ወደዛ በዓመት አንዴ በብዙ ምጥ በዚህ በመንጻት ወይም በስርየት ቀን ሊቀ ካህኑ መስዋዕት ይዞ ለሱና እንደገና ለሕዝቡ ይዞ ይገባል። የሚያስገርማቸው ነገር በቅድስተ ቅዱሳን ውስጥ ታቦቱ አለ። ታቦቱ አለ። የቃል ኪዳኑ ታቦት አለ። ነገር ግን መቅረዝ የለም። መቅረዝ የለም። እንግዲህ እንዴት አድርጋችሁ ልትገምቱ ትችላል? ቅድስተ ቅዱሳን ጨለማ ማለት ነው። ብርሃን ከሌለ ጨለማ ምንድን ነው ግምቱ? እውነትም ነው። አይዞህ ይሄ ዝም ታሪክ ማውራት አይደለም። ጌታ እግዚአብሔር ብርሃኑ በቅድስተ ቅዱሳን ላይ ያበራል። ይመጣል ጌታ በዛ ሰዓት በመንጻት ጊዜ ይመጣል ጌታ። በቃ ኃይለኛ ብርሃን ነው የሚበራው እዛ ውስጥ እና ጌታ የማናቸውም ነገር ቢኖር አታስቡት። ሰውየው ሞቷል። በቃ ወዲህ ንስሐ ያልገባበት በእግዚአብሔር ፊት ራሱን ያላወረደበት ነገር ቢኖር ደፍሮ ገብቷልና ይሞታል። ሌላው በቅድስተ ቅዱሳን የሌለው ምንድን ነው? መቀመጫ የለም። እዛ ረጅም ሰዓት ነው የሆነው ሊቀ ካህኑ እና ሊቀመጥ ብሎ የሚያርፍበት ቦታ አታገኙም። ሰባት መቀመጫ ጨርሶ የለም። ለምን? አገልግሎቱን ስላልጨረሱ። አሜን። ሊቀ ካህናት በየዓመቱ የሚያቀርቡትን አገልግሎት አልጨረሱም። በፍጹም አይጨርሱም ለዘላለም ማለት ነው። በየዓመቱ ተደጋጋሚ መስዋዕት ማቅረብ አለባቸው። እውነት የሆነው ጥላ የሆነው አልፎ እውነተኛው ኢየሱስ መስዋዕቱ እስኪመጣ ድረስ ሊቀ ካህኑ እስኪመጣ ድረስ በየዓመቱ ያን መስዋዕት ማቅረብ የግድ ነው። ጌታ ግን እግዚአብሔር ይባረክ ስራውን አጠናቆ ሃሌሉያ ዙፋኑ ላይ ተቀምጧል። ክብር ለጌታ ይሁን። አሜን። ክብር ለኢየሱስ ይሁን። ከጥንት ጀምሮ ይላል የእግዚአብሔር ቃል እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረ። እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉን በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነሳ በኋላ በሰማያት በግርማው ቀኝ የተቀመጠ ይላል። ክብር ለጌታ ይሁን። በግርማው ቀኝ የተቀመጠ ሃሌሉያ። እንደኛ አይነት ሃሌሉያ እንደኛ አይነት የከበረ አካል ነው እንጂ እንደኛ አይነት ስጋ የለበሰ አምላክ አለ። ስሙም ሃሌሉያ ኢየሱስ ክርስቶስ ይባላል። ሃሌሉያ የሚራራ የሚምር የኛ ጉዳይ ግድ የሚለው አለ። ዕብራውያን 1:13 ላይ ተመሳሳይ ነገር ነው የሚለው። ዕብራውያን 1:13 ላይ ስለ ልጁ እግዚአብሔር አብ ጌታ ሆይ እንደውም ከላይ ከ8 ልጀምር። ስለ ልጁ ግን አምላክ ሆይ ዙፋንህ እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃን ጠላ። ስለዚህ እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ደግሞ ጌታ ሆይ አሁንም ስለ ልጁ ነው። አንተ ከጥንት ምድርን መሰረት
ሰማዮች የእጅ ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። አሜን። አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ተቀላቸዋል፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶች ከቶ አያልቁም። ነገር ግን ከመላእክት ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥን ከቶ ለማን ብሏል? ሁሉ መድኃኒት ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ምፈልገው ቁጥር 13 ጠላቶች የእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ። ጌታችን ዙፋኑ ላይ ሰፋ ብሎ ተቀምጧል። አሜን። በዙፋኑ መካከለኛ ክብር ይሁን ለእስኪ ለዚህ ጌታ። በዙፋኑ መካከለኛ ላይ ተቀምጧል። ስራውን ጨርሶ የሚገርም አምላክ ያስደምመኛል ስራው። ከዘመናት በፊት እኔና እናንተን ያየው ጌታ በቀደመ እውቀቱ ኃጢአት እንደምን ይሰራ የሚያውቅ ነበር። የሚገርም እኮ ከመፍጠሩ በፊት ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ካለ እግዚአብሔር ከዘላለም በፊት ነው የሚያውቅ። ገና ሰማይና ምድር ወደዚህ ሳይመጡ ጊዜ የሚባለው ነገር እሱ ጋር ይሰራል። ታውቃለህ፣ በእሱ ጋር ትናንት የሚባል ነገር የለም፣ ዛሬ የሚባል ነገር የለም፣ ነገ የሚባል ነገር የለም። እሱ ከጊዜ ውጭ እና የሚያውቀን ጌታ ከዘላለም በፊት ሰዎችን እንዴት ማዳን እንዳለበት ያውቅ ነበር። በጣም ፍጹም መስዋዕት። እኔና እግዚአብሔር እኔና እናንተ አንድ ጠረጴዛ ላይ መቀመጥ አንችል። እግዚአብሔር ፍጹም ነው። ፍጹም ሲባል ሰማያት እንኳን በፊቱ ንጹሐን አይደሉም የተባለ፣ የሚያበሩ ከዋክብት እንኳን በፊቱ ንጹሐን አይደሉም፣ በባሪያዎቹ አይታመንም ይል እግዚአብሔር። እነዚህ ትልልቅ የሚባሉ ትልቅ ስፍራ ያላቸው በፊቱ ለማቋረጥ የሚወድቁ መላእክት አጠገቡ አይጠጉም። ንጹህ ነው፣ ሴንለስ ነው፣ ነውር የለበትም። እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም። ሃሌሉያ። እግዚአብሔርና ሰውን አንድ መቀመጫ ላይ ማስቀመጥ የሚችል ምንም ነገር የለም። ምንም አይነት ጀስቲፊኬሽን። አንዳንድ ሰዎች ራሳቸውን ከሰዎች ጋር ነው የሚያስተካክሉት። እንደዛ የሚባል ነገር በዛ አይን ማንም ሰው አይተርፍም። ማንም ሁሉ ተሳስተዋል፣ የእግዚአብሔር ክብር ጎድሏቸው በክርስቶስ በሆነው በዛ ቤዛነት እንዲያውም ተሰቀለ። ስለዚህ ይህንን እግዚአብሔርን ትልቁን እግዚአብሔር ሰማይ ምድር የሚያፍረውን እግዚአብሔር ከሰው ጋር ለማስታረቅ የሰራው እግዚአብሔር ስራ እጅ ባፍ የሚያስችል ከዘመናት በፊት እቅዱን ያወጣ በሰውና በእግዚአብሔር መካከለኛ ሆነ ስጋን አዘጋጀልኛል። የሚገርመው ስጋንም ያዘጋጀው ራሱ እግዚአብሔር ነው። የልጁ ስጋ ለልጁ ስጋ ያዘጋጀ። እንደገና ዕብራውያን 8:1 ላይ እንደዚህ ይላል። ከተናገርነው ዋናው ነገር ይህ ነው፣ በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለ። እንደማን አይነት ሊቀ ካህናት? ኧረ ተናገሩ። እንደ ኢየሱስ። እስኪ ለጌታ ክብር ስጡት ወገኖቼ። በደሙ የተጻፈ ነገር እኮ ነው። በደም በክርስቶስ ደም የተጻፈ። በመቅደስ ውስጥ የነበሩ ካህናት አገልግሎት መቼም ቢሆን አገልግሎታቸው አያልቅም፣ አይለወጥም። ዕለት ዕለት ያንን መስዋዕት ያቀርቡ ነበር። ይህም አይቋረጥ መደጋገም መስዋዕቶቻቸው ኃጢአትን ማስወገድ እንደማይችሉ ማረጋገጫ ነው። በሺዎች የሚቆጠሩ የእንስሳት መስዋዕቶች ሊያደርጉት ያልቻሉትን ኢየሱስ በአንድ መስዋዕት ለዘላለም ፈጸመ። ክብር ለጌታ ይሁን። በአንድ መስዋዕት። ስለዚህ የክርስቶስ መስዋዕት ዳግመኛ መደገም አያስፈልገው። እንደዛ ብሎ የሚያስቡ ትልቅ እንደው ዲኖሚኔሽኖች አይ ቲንክ እንደ ካቶሊክ ኦርቶዶክስ ይመስለኛል እንዲህ አይነት ሀሳብ አለ። በየዓመቱ የሆነ በቃ የሚሰቃል መከራ የሚደርስበት አይነት ግምት አላቸው። እንደዚህ የሚባል ነገር የለም። አንዴ ነው። ክብር ለኢየሱስ ይሁን። አሁን በዙፋኑ ላይ ነው ያለው። ክብር ለጌታ ይሁን።
ዛሬ ሶስተኛው እና የመጨረሻው የምናየው ዕብራውያን 10 ከ19 እስከ 35 ነው። የክርስቶስ መስዋዕት የላቀበት ዋናው ምክንያት አንደኛው ምንድን ነው ብለናል? የክርስቶስ መስዋዕት ብቻ ነው በደልን የሚያስወግደው። ምንም ነገር፣ ምንም ሪቹዋል፣ ምንም አይነት ሃይማኖት፣ ምንም አይነት የሃይማኖት ስርዓት በፍጹም ሊያደርገው አይችልም። ክብር ለጌታ። የክርስቶስ መስዋዕት ብቻ ነው። ስለዚህ ክርስትናን ከሁሉ ነገር የላቀ ያደርገዋል። በምንም ታምር ኃጢአተኛን ሰው ከእግዚአብሔር ጋር ሊያስታርቅ የሚችለው አብሮ ሊያስቀምጥ የሚችለው አንድ ቴብል ላይ የክርስቶስ መስዋዕት። ሁለተኛ የክርስቶስ መስዋዕት መደገም አያስፈልግም። አንዴና ለመጨረሻ አይትክ እንደዚህ የሚል ቃል አለ መሰለኝ። አንዴ ዋን ፎር ኦል ሚላል ዕብራውያን 7 እንድስኪ ምክንያቱም በጣም የሚያስገርሙ ቃሎች ናቸው ያሉት ዕብራውያን ላይ። ዕብራውያን 7:27 ላይ እንዲህ ይላል። ቁጥር 26 ጀምሮ ያለውን አንባል። ቅዱስ እና ያለ ተንኮል ነውር የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል። እርሱም እንደነዚያ ሊቀ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ሊያቀርብ አያስፈልገው። አሜን። ራሱን ባቀረበ ጊዜ ይህን አንድ ጊዜ ፈጽሞ አድርጓል። ክብር እስኪ ለጌታ እንስጠው። አንድ ጊዜ ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ከሕግ በላይ መጣ። የመሐላው ቃል ግን ለዘላለም ፍጹም የሆነው ልጅ ይሾም። አንድ ምሳሌ ልስጣችሁ። እነዚህ የተደረጉ መስዋዕቶች በሙሉ ህሊናን ነፃ የሚያደርጉ አይደሉም ይላል ዕብራውያን 10 ቁጥር 2። ህሊናን ነፃ ያወጡም ይላል። ከህሊና ወቀሳ፣ ከፍርድ ሊያስመልጡ አይችሉም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነስተው ከዛ በኋላ በህሊናቸው ኃጢአትን ስላላወቁ ማቅረብን በተዋል ነበረ። ምን ይሄ ህሊናቸውን በፍጹም ሊያነጻ የሚችል መስዋዕት አይደለም ጨርሶ። ክብር ለኢየሱስ ይሁን። ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስ በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን ይላል። በእግዚአብሔር ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችን ተረጭተን ሰውነታችን በጥሩ ውኃ ታጥበን በተረዳንበት እምነት የሚለውን ያዙ በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና ተስፋን ቃል የሰጠው ተስፋ የታመነ ነውና እንዳይነቃነቅ የተስፋችን ምስክርነት እንጠብቅ። ለፍቅርና ለመልካም ስራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶች ዘመን ልማድ እንደሆነው መሰባሰባችን አንተው እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአትን ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልንምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎቹን ሊበላ ያለ እሳት ብርታት አለ። የሙሴን ሕግ የናቀ ሰው 2 ወይ 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔር ልጅ የረገጠ የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት የሚብስ ቅጣት የሚገባው ይመስላችሁ? አንዲት ሴት አንድ ቦታ ነበርኩ እና ሁለቱ ኩላሊቷ ፌል አድርጓል። በጣም ያሳዝናል። እና ሁለቱ ኩላሊቷ ባይዘው እንዲህ አይነት ነገር ኢትዮጵያ ብዙ ነው የምትሰሙት። በጣም ብዙ ወጣቶች አሉ
ትልቅ ሰዎች አሉ፣ ወጣቶች እና ማመን ያስቸግራል ምን እንደዚህ ሊያደርግ እንደሚችል ከምናውቃቸው በሽታዎች ውጭ ድሮ የነበረው እንደዚህ አይነት ነገር አልነበረም። እኛ በነበርንበት ጊዜ ማስታወስ ነው ማለት ስታቲስቲክስ ባይሰራ ግን እንደዚህ አልነበር። አሁን እኮ ማመን እስኪያቅታችሁ ድረስ ኩላሊት ፌል አድርጎ ብዙ ሰዎች በቃ ዳያሊሲስ እያሉ የሚጠይቁት ያሉት እና ያ ዳያሊሲሱ በደንብ አንደርስታንድ እንድታደርጉ ዳያሊሲስ ማሽኑ የኩላሊትን ቦታ ወስዶ ነው የሚያጣራው ደግሞ ማለት አራሳ በዛ ውስጥ ያለ ግን እስከተወሰነ ጊዜ አቅም ያለው እስከተወሰነ ጊዜ ያንን ማድረግ ንጹህ ያደርጋል ሙሉ በሙሉ አይደለም። እንደዛ አይደለም። ግን ለጊዜው ምርጫ ስለሌለ ኩላሊት ተፈልጎ ኩላሊት ንቅናት ተከላ እስኪደረግ ትራንስፕላንት እስኪደረግ ያም ቢሆን ሌላ ችግር አለ እንዳለው ግን አንድ ነገር እንድትረዱልኝ ስለፈለኩ ያም የራሱ ችግር አለ። ስለዚህ በቃ ለተወሰነ ጊዜ ለመቆየት ያህል እውነተኛው ነገር እስኪመጣ ኩላሊቱ እስኪመጣ ድረስ ያኛው ማሽን የሚያገለግለው ነገር ግን ለነሱም ይበጅ ኩላሊት ቢገኝ ማሽኑ ዋጋ አለው እንዴ? ከዛ በኋላ ህግ እስከዚህ ድረስ ነው እንደ ሞግዚቱ ነው ያገለገለ። ኢየሱስ እስኪመጣ ድረስ ክብር ለጌታ ይሁን። አሜን ትላላችሁ። አሁን ደግሞ ፍጹም ያልሆነ በየዓመቱ የኃጢአት መስዋዕት ኃጢአታችን ያሳስበናል። በደለኛ ነኝ። የሚገርማችሁ ነገር የመጨረሻው የመንጻት ቀን ሄዳችሁ መስዋዕት አቅርባችሁ ከቤት ስትወጡ በጆሮአችሁ ይከሳችኋል። አይ አንተ በደለኛ። አሁንም የበደል ነገር አለ፣ የኃጢአት ነገር አለ እና ኃጢአትና የኃጢአት ጉልበት ይሰበረው ክርስቶስ በከፈለው ዋጋ ነው። ሃሌሉያ ክብር ለኢየሱስ። ስለዚህ ለዚህ ነው መደጋገም አያስፈልግም። ሁል ጊዜ በየዓመቱ ሊከበር አያስፈልገው። እግዚአብሔር አምላክ በልጁ ኢየሱስ ሃሌሉያ በደሙ ኃይል ሰብሮታል። ክብር ለጌታ ይሁን። አሜን። የኮርማዎችና የፍየሎች በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም እንዴት ይልቅ ሕያው እግዚአብሔር ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሁን። ሌላው ቀርቶ ሕሊናን የሚያነጻ ደም ነው የኢየሱስ ደም። ክብር እስኪ ለጌታ ስጡ። ሕሊናን ያነጻል። ሕሊናን ያነጻል። ምንም ኃጢአት ሰርታችሁ እንደማታውቁ እስኪመስላችሁ ድረስ ሕሊናችሁን ያነጻል። እንደዚህ ነው የሚያደርገው። የሚገርም አምላክ ነው ያለው። አሜን። በደለኛውን ጨካኙን አረመኔውን ነፃ አድርጎ ሃሌሉያ ከኛ ጋር እኩል አብረን ሁላችንም ባይዘወይ እንደዛ ነበር። ከእናንተ አንዳንዶች እንደዚህ ነበራችሁ። እናንተ ግን በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸንታችሁ ነጽታችኋል ይለናል። ክብር ለጌታ ይሁን። በኢየሱስ ደም ነፍሰን። ስለዚህ ሶስተኛው የክርስቶስ መስዋዕት ወደ እግዚአብሔር የሚወስደውን መንገድ ይከፍታል። ማንኛውም የብሉይ ኪዳን አምላኪ በድንኳን ውስጥ ወዳለው ቅድስተ ቅዱሳን ለመግባት የሚደፍር አልነበረም። ሊቀ ካህናቱ እንኳን ወደ ቅድስተ ቅዱሳን የሚገባው በዓመት አንድ ጊዜ ብቻ ነበር። ቅድስቱ ከቅድስተ ቅዱሳን የሚለየው ወፍራም መጋረጃ በሰዎችና በእግዚአብሔር መካከል እንደ ግዶሽ ነበር። ያንን መጋረጃ ቀዶ እግዚአብሔር ወደሚኖርበት ሰማያዊ መቅደስ መንገድ ሊከፍት የሚችለው የክርስቶስ ሞት ብቻ ነው። ክብር ለጌታ። የቤተ መቅደስ መጋረጃ በማርቆስ 15:38 ላይ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ። ክብር ለጌታ። በዛ ጊዜ ጌታችን በሞተ ጊዜ እውርና ማስተውሉ ስለሆነ ነው እንጂ የቤተ መቅደስ መጋረጃ ለሁለት ተቀደደ። ስለዚህ በሰውና በቅድስተ ቅዱሳን መካከል በካህናትና በቅድስተ ቅዱሳን መካከል ያለው መጋረጃ ተቀደደ። ክብር ለጌታ ይሁንለት። አሜን። የጸጋ ግብዣ ነው በዚህ ቦታ የሚያቀርበው።
የጸጋ ግብዣ ነው። እንቅበረብ፣ እንጽና፣ እርስ በርሳችን እንተያይ። ይሄ ባለ 3 እጥፍ ግብዣ ላይ የተመሰረተ ወደ ቅድስተ ቅዱሳን ለመግባት ባለን ድፍረት ላይ ማለት ነው። ይህ ድፍረት ደግሞ መድኃኒታችን በተፈጸመው ስራ ላይ ያልፋል። በስሬት ቀን ሊቀ ካህናቱ የመስዋዕቱን ደም ሳይዝ ወደ ቅድስት ቅዱሳን መግባት አይችልም። ዕብራውያን 9 ቁጥር 7 ላይ እንዲህ ይላል፣ ይህም እንደዚህ ተዘጋጅቶ ሳለ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይገቡበታል። በሁለተኛይቱ ግን ሊቀ ካህናት ብቻውን በዓመት አንድ ጊዜ ይገባበታል። እርሱም ስለ ራሱና ስለ ሕዝቡ ስህተት የሚያቀርበውን ደም ሳይዝ አይገባም። የሚገርማቸው ነገር ሊቀ ካህኑ እንኳን በሰላም መትረፉ ከዳነ በኋላ ብቻ ነው የሚያውቀው። ታውቃላችሁ እንደሚያደርጉ? ይህን ካልኩ በኋላ ጨርሳል። የሚቀጥለው ሳምንት ብናረግ ብንጸልይ ነው የሚሻል። እዚህ ጋር ይታሰርና ቃጭል ተቀምጦበት ትልቅ ረጅም ገመድ ነው የሚሆን። ምክንያቱም ማንም ሊገባ አይችልም። ልበበ ወደ ቅድስተ ቅዱሳን የሞተም ሰው ቢኖር ማንም አይገባም። ታዲያ እንዴት ይደረጋል ብትሉ ጌታ ያውጡት የወረወረዋል እንጂ ሬሳው ማንም ሰው ለምን የእስራኤል ሕዝብ በሙሉ አይገባም? በሙሉ ነው እዛው ነው የሚሞተው። ስለዚህ መሞቱ በቃጭሉ ነው። ምንም ከዛ በኋላ ሲወድቅ ቃጭል ሲሰማ ምናልባት ያን ጊዜ ሞተዋል ብሎ ያስባል። ካልሞተም ያው ረዚስት ያደርጋል። ሲስቡት ማለት የሆነ ነገር ይኖራል የሚለየው። ግን ወዲያው ቤተ መቅደሱ ቅድስተ ቅዱሳን ላይ የሚሞተው ማለት ሲሞት መሳሩ ነው ያለባቸው። ስበው ያንን ሬሳ እጅግ የሚያስፈራ ነው ወገኖች፣ እጅግ የሚያስፈራ ቅድስተ ቅዱሳን ላይ ዝም ብሎ ዘሎ መግባት የለም። ዛሬ እንደምናየው ቤተ መቅደስ አይደለም። ቤተ መቅደስ ሰዎች እንደሚሉት በጣም የሚያስፈራ፣ እጅግ የሚያስፈራ፣ እጅግ እፈራለሁ እንቀጠቀጣለሁ እስኪል ድረስ የሚታየው እጅግ የሚያስፈራ። ክብር ለኢየሱስ ይሁን። የእኛ ወደ እግዚአብሔር መግባት በእንስሳት ደም ሳይሆን በፈሰሰው በክርስቶስ ኢየሱስ ደም ነው። በፈሰሰው በክርስቶስ ኢየሱስ ደም ነው። ወደ እግዚአብሔር ፊት የሚወስደው ክፍት መንገድ አዲስ ነው። የቅም ትኩስ የሚያረጅና ሊጠፋ የቀረበ የብሉይ ኪዳን አካል አይደለም። ክርስቶስ ለእኛ ሊማልድ ዘወትር በሕይወት ይኖራል። መንገዱ ነው። ወገኖቼ ይሄ ነገር በመገለጥ ውስጥ በገባ ጊዜ እንዴት ደስ እንዳለ ሲግራቻችን ጌታ ቆዛ ዙፋኑ ላይ በሰማይ መቅደስ ላይ ዋናው ወሳኙ በሰማይ መቅደስ ላይ ስለኔና ስለናንተ ሊቀ ካህን ብቻ አይደለም ጠበቃ ነው። ኃጢአት ብትሰሩ ይላል እግዚአብሔር ይባላል ጠበቃ አላችሁ ይላል። በአብ ዘንድ ጠበቃ አላችሁ፣ እሱም ጻድቅ የሆነ ኢየሱስ ክርስቶስ። አሜን ትላለህ። ተሸንፎ የማያውቅ በሕግ ፊት ፈርቶ ቀርቦ ተረቶ የማያውቅ ሁሉን የሚረሳ ጌታ በደሙ የረታ። እስኪ ክብር ለጌታ ይሁን። ሰይጣንን፣ ዓለምን፣ ሃሌሉያ ኃጢአትን በደም የረታ ጌታ የኔና እናንተ ጠበቃ ነው። እንጸልያለን። በጸሎት መንፈስ እንሆናለን። ክብር ለጌታ ይሁን። ራባዶር ወጃዲያ ይህን ጌታ የሰራው ስራ የሚያስደንቅ ነው ወገኖቼ። ጌታችን ስራው ግሩምና ድንቅ ነው። ስራ ግሩምና ድንቅ ነው። ነፍሴም ታውቀዋለች አለ ዳዊት። ስራው ግሩምና ድንቅ የሆነ በዘመናት በዓመታት መካከል የማይለወጥ ጌታ ሃሌሉያ። በቸርነቱ በበጎነቱ በታማኝነቱ በርህራሄው ወደር የሌለው ጌታ አምላካችን በመካከላችን አለ። በጸሎት መንፈስ እንሆናለን። ክብር ለኢየሱስ ይሁን። እንዳጋጣሚ ሆነው ዛሬ ወንድማችን በላይ ትወጣለህ። ሌላ ሁለት ሰዎች ይኸው መውጣት ይችላል። ክብር ለኢየሱስ ይሁን። በጸሎት መንፈስ እንሆናለን ሁላችን። እግዚአብሔር ይባረክ። የልጁ የኢየሱስ ደም ከኃጢአት ሁሉ ያነጻል። እውነት ነው።
የሚያነጻ አዳኝ። ክብር ለጌታ። ሃሌሉያ ሃሌሉያ። አምልኮ መሪዎች ወደዚህ ይመጣሉ ወይ እዛም ሆነው ይዘምራሉ። ክብር ለኢየሱስ ይሁንለት። ጌታ ይባርክ። ተባረክልኝ። እግዚአብሔር ይባርክ። ክብር ለኢየሱስ ይሁን። በጸሎት